ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እኛ ያው ሱመያዬን ስለምንወዳት ማለት ነው። ሱመያ ከእናቷ ከወንድሟ ከእህቷ ጋር ከቤተሰቦቿ ጋር ተገናኝታለች ማለት ነው። እዚህ ጋር ልጆቿን ይዛ በጣም ደስ በሚል ሁኔታ ባህር ዳር ገብታ ጉብዝናዋ ደግሞ እንትሏ ደግሞ እናቷን ለማየት ፈልጋ እናቷን እቃ ተልኮልሻል ብላ ነው እንትል ያለቻትና በጣም በሱመያ ጀግንነት ሁላቸውም እየተደነቃቸው ነው። ትናንት ራሱ ሰይድ ሲያደንቃን ነበር። ሚስቱ ደግሞ ያቺ እብዷ ማለት ነው። እኔ እንደ ሰው አልቆጣትም። እሷ ልታስገድለው ነው። ውሸቱን ነው። ሰይድ ያወራውን ነገር ነው። ትናንትና ብያቸዋለሁኝ ቪዲዮ ላይ ያወራውና ከእሷ ጋር የሚደዋወሉት የሚያወሉት ሌላ ነው። ቪዲዮ ሰርታለች። እሱ ቪዲዮ አልመሰረውም። ጥሩ አልገሻል ምናምን እያለ ነው ሲያወራ የነበረው ማለት ነው። እና ሰይድ ማለት የሆነ እንትል ነገር ነው ማለት ነው። ሁለቱም ለሱመያ እንትል እንደሌላቸው ነው። ልታስገድለው ነው ምናምን እንትል እንዳንቺ ባረጊ አይደለችም ሱመያ። እሺ ማንንም አታስገድርም፣ እንኳን የልጆቿን አባት ማለት ነው። እንኳን የልጆቿን ወንድነቱን አልተማመነችበትም። ወንድ ቢሆንማ ሁለት ልጆቹን ጥፎ ከአንቺ ጋር ይልመሰመስም ነበረ። ልምስምስ ይችን የመሰለች ጠንካራ ቆንጆ ሚስት እያለችው ከአንቺ ከተግማመች ወረኛ ጋር አይቀጥልም ነበር ማለት ነው። በዚህ ተመጣሽ ማለት ነው። እውነትም ጀግና ነች። እያየሻት ነው ጥንካሬዋን፣ ብርታቷን ከየመን አዲስ አበባ ከአዲስ አበባ ባህር ዳር ጀግንነቷን እያያቸው ነው ማለት ነው። ሱመያም ማለት ነው እንዳንቺ አይነት ልኩስኩስ እንዳንቺ አይነት ወረኛ አይደለችም ሱመያ። ጀግና ጎበዝ ጠንካራ ነች። የልጆቿን አባት ደግሞ ምንም ብትለው ተለያይቶ አይቀሩም፣ ይገናኛሉ አንድ ቀን። ግን ከአንቺ ጋር መቼም እንትን አትልሽም ማለት ነው። እንዳንቺ አይነት በአሁኑ ጊዜ በረቀቃን ለነገሩ ምን ሲባል ምንድን ነው የሚባለው? እና እንዳንቺ አይነት የእንትል ያለ ሰው ውላጅ ሰው አይደለችም ሱመያ ማለት ነው። ስታወራ አስተውራ፣ ስትላመድ አስተውራ፣ አካሂዷን ሁሉም በጥንቃቄ ነው የምታደርገው። ሰይድ እንኳን ለነገሩ ሰይድ ጥሩ ነው ያረከው። ወደ አገሯን ለመንጣትም ስበብ የሆንካትም አንተ ነህ ማለት ነው። እናቷን ለማየት አባትሽ በመሞቱ አባትሽን ሳታይ በመቅረትሽ በጣም ያሳዝናል ሱመያዬ። እግዚአብሔር ያጥናሽ። ለሁሉም ነገር እግዚአብሔር የፈቀደው ነው። በአንተ ስበብ ነው እናቷን ልታይ የቻለችው ማለት ነው። ይህንን በማድረግሽ አዩ ልትመሰገኝ ይገባሻል ማለት ነው። አንቺ እንደዚህ አይነት ድራ ክስተት ከምንትል ባቴን ውሎ ልጆችን አሳድግ እያለ ልጆች ውስጥ የሚያድጉ ድረስ እናቷንም አታይም ነበር ማለት ነው። በዚህ ምክንያት ነው ልጆቿን ያየችው ሱመያ። አንዳንዴ ልታመሰገኝ ይገባል ማለት ነው ፈጣሪሽን። ማለት በስበቡ እናትሽን አይተሻል፣ እናትሽን አግኝተሻል። ወንድም በ6 ዓመቱ ነው ጥል የሄድኩት ብለሻል። ያውቀኛል ወይ አያውቀኝም ብለሽ ያው ብዙም ስጋ ነው መቼም እየዞረን ቢያይሽ ምንም ቢልሽ አወቀሽ ማለት ነው። እና እህቶችሽንም ቤተሰቦችሽንም አግኝተሻል ማለት ነው። ዋናው እናትሽም ማግኘትሽ፣ አባትሽም በህይወት ኑሮ ብታገኙ በጣም ሁላችንም እንደሰት ነበር። ግን በፈጣሪ ስራ መግባት አንችልም። እግዚአብሔር ጥናቱንና ብርታቱን ይስጥሽ። ምንም ቢሆን አባት ነው ማለት ነው። እና ሱመያዬ እንግዲህ አይታወቅም ወይ ወደ ሃይማኖትሽም ልትገቢ ትችያለሽ። ምንም የሚታወቀው ነገር የለም። ይሄ አገርሽ ላይ ተሆንሽ ወደ ሃይማኖትሽ እንደምትመለሽ ተስፋ እናደርጋለን ማለት ነው። ማለት የያሽው ሃይማኖትሽ ነው። ግን ያው ቤተሰብሽ የቆራቢ ልጅ የመለኩሴ ሊሆነች ደግሞ ከባድ ነው ማለት ነው። ቤተሰቦችሽ ጋር አብሮ ለመኖር አንድ ለመሆን ከባድ ነው። የኛ ሰዎች ደግሞ በጣም ነው የሚያከብሩትና እሱ እንግዲህ እግዚአብሔር በሰላም አገናኝቷቸዋል። እግዚአብሔር እንግዲህ ለበጎ ነው።
ይህንን ያደረገልሽ ለበጎ ነው ብዬ ነው የማስበው እኔ ማለት ነው። እናትሽን ለማየት ያበቃሽ አምላክ እናት ነች። እናት እምዬ ነች። እምዬ በምንም ነገር የማትተካ እናትሽን ያገናኘሽ አምላክ በዚህ እንትን ልትይ ይገባል ማለት ነው። ምንም ይሄ የሰይድ እንትል ነው የሰይድ እንትል በመሆኑ ነው። ባለፈው ልሂድ እንኳን ብትው እንዴት እንደሆነ አይተናል ሁላችንም። እና ልጆችን አሳድጊ ነበር የሚልሽ እና አሁንም ይሄ ስበብ ሆኖልሽ ነው። በራስሽ ፍቃድ በራስሽ መብት መተሽ ደግሞ አንድ ነገር ማለት ነው ደብድቤ እንደዚህ ያለኳት እንጂ በጣም ኃይለኛ ነበረች ምናምን ስትል ወንድነት ግን ሴት ልጅ መታህና ተመሰገንክ እንዴ? እኔ ደብድቤ ስነ ስርዓቷን ያስያዝኳት ምናምን ውይ ይህንን የምንትል ብለህ ወጣኸው። እስቲ መጀመሪያ ይችን እብድ ሚስትህን ግራ እችን እብዷን እሷም የተረጋጋች በመሆኗ ይኸው ቤተሰቦች ይህን ክዳይታ በጣም የተረጋጋች ጨዋ መሆኗን አስመስግናለች ማለት ነው። እችን ቅድ ሚስትህን አስተካከል መጀመሪያ በዱላምታ ተስተካከለችልህ።